እምላለሁ የፍቅሬን መጠን በቃል ከምገልጸው በላይ ወድሻል በቃ ታስበው ይቅር እምላለሁ ወድሃለሁ የፍቅሬን መጠን በቃል ከምገልጸው አንተና አውቀናል ሁሉን ነገር ንቀህ ጥፋቴን በትዕግስት እያለፍክ እንድጠራጠር አደረከኝ ማፍቀርህን ማወቅ ቸገረኝ ሁሉን ነገር ንቀህ እየተውክ ጥፋቴን በትዕግስት እያለፍክ እንድጠራጠር አደረከኝ ማፍቀርህን ማወቅ ቸገረኝ አሁንም እንዲያቋርጥ አልፈልግም ከዚህ በላይ እንደወድሽ እንዳፈቅርሽ ፈልጋለሁ እኔ በጣም እየወደድኩሽ እና ደግሞ በጣም ራስ ወዳድ ነው እንዴት ራሴን በጣም ነው የምወደው እንድጎዳ አልፈልግም ባንቺ ጉዳይ አጋፍ ደገፍ አርጋት ቢለኛል ፍቅርሽ በምን አቅሜች ልኩም ጎንሽ ፈራው እንዳልነግርሽ ስለማጣቴን አኑን ትወጃለሽ ወይስ አትወጂም አሁን ላይ አንቺ እኮ ስትመጪ ማለት ነው ሙሉ ከተማውን ታደምኚዋለሽ እኮ የዚህ ነው ያለው ፓወርሽ የዚህ ነው ያለው የጠቆርሽው ውበትሽን ለመግለጽ ኮከብ ነሽ ይሉሻል ጨረቃ በሚለው ብዙ ይስማሙብሻል እና ደግሞ እኔ ባገኘሁሽ ቁጥር ስላንቺ ባወቅኩኝ ቁጥር አንቺን በቀረብኩሽ ቁጥር ላንቺ ያለኝ ስሜት በጣም እየጨመረ ሰላም የተወደዳችሁና የተከበራችሁ የቶያ ቲዩብ ቤተሰቦች እንደምን ከርማችኋል? ቤተሰብ ስራ ናፍቆት እንዴት ይዟችኋል? የናፍቆቱን ነገር እንኳን አታንሳው ብላችሁኝ ነበር፣ ግን ያው በድጋሚ ያነሳሁት ምን ማድረግ ይቻላል? የናፍቆቱን ነገር በደንብ ስለማውቀው ስላጣጣምኩትም ጭምር ነው የናፍቆቱን ጉዳይ ማነሳሳባችሁ። ብቻ ግን ያው እንግዲህ ጸልይላችሁ በቅርቡ ብዙ ሳይቆይ ሳይረጅ ሳይፈጅጅ ከቤተሰባችሁ ጋር ለመገናኘት ያብቃችሁ፣ ልጃችሁን ለመሳብ ያብቃችሁ፣ እናት አባታችሁ ስር እግራቸው ስር ተደፍታችሁ ምርቃታቸውን ለማግኘት ያብቃችሁ እላችኋለሁ። ዛሬ በአዲስ ቪዲዮ ተገናኝተናል። ጉዳዩ ምንድነው አትሉኝም? በሉኛ። ጉዳዩ የእኔና የኪያ ጉዳይ ነው። ከሰሞኑን ከ4-5 ቀን በፊት አካባቢ መሰለኝ ኪያና አኑ ትንሽ የፉንቅ አይነት የሚመስል ነገር ቪዲዮ ሰርተዋልና እኔም እንደ ተመልካች ነበር ያየሁት እና ከይፍ ለምንድን ነው በማላቸው የሚገባው ምናምን ያልኩኝ ራሴን ራሱ እየረገምኩኝ ነበር የዚህን ያላሳምነውኝ ማለት ነውና ግን ይሄ ነገር እውነት ነው ሪል ነው የሚለውን ነገር ከራሷ ከአንደበቷ ለመስማት እዚህ ድረስ ጠርቀጥሪያታለሁ ኪያን። እስካሁን ደግሞ የቆየሁበት ምክንያት ያው የሚታወቅ ነው። ሰሊና ኪያ ጋር መጣ ምናምን ያልሆነ ነገር አደረገች። እኔም በጊዜው ተናድጄ ነበረ። ሰሊና ጋር ሄድኩኝ ምናምን ነገር ብቻ ደስ የማይሉ ነገሮች ተፈጠሩና ይሄን ነገር ለማውራት የሚመች ሰዓት አላገኘንም ነበር። ግን አሁን ሰዓቱ ታወቀ። በቃ ዛሬ የሚታወቅበት ቀን ነውና እኔን ነው ወይስ እሱን የምትወጂው በግልጽ ጠይቃታለሁ። ምክንያቱም እኔ ተዘጋጅቼበት ነው የመጣሁት። ምንም መፈናፈኛ አልሰጣትም። እያንዳንዱን ነገር ማስበውን ውስጤ ላይ ያለውን ነገር እያንዳንዱን ነገር እነግራታለሁ። ግን ፈርቻለሁ እንዴት ብዬ እንደምነግራት ፈራው እንዳልነግርሽ ሰላም ማጣቴን እላታለሁ። እንግዲህ ሰላሜን ከማጣቴ በፊት እሷም መፍትሄ ትሰጠኛለች ብዬ ተስፋ አደርጋለሁ። እንግዲህ እንደምታውቋት ነው ኪዩ ውስጧ ንጹህ ነው። በቃ ንጹህ በጣም ንጹህ ማለት ነውና ንጹህ ልብ ያለው ሰው ደግሞ ከስንት አንድ ነው አይገኝምና እንደዚህ አይነት ሰው ሲገኝ ደግሞ አፈፍ ነው የሚደረገው ላፍ ነው የሚደረገውና ከዛ አንፃር እንግዲህ ዛሬ እዚህ ጋር ከመጣች በኋላ ከሷ ጋር የሚገርም ቆይታ ይኖረናል። ምንድነው ቆይታውን ደግሞ የሚያሳምርልን የእናንተ ቁጭ ብሎ መጠበቅ ነው ጉዳዩ። ስለዚህ ከእናንተ ጋር አሪፍ ቆይታ ይኖረኛል። የትም እንዳትሄዱ አብራችሁ። እንግዲህ ተመልካቾቻችን ያው ኪዩም ተከስታለች፣ ግን 30 ደቂቃ አስጠብቀኝ። 30 ደቂቃ ማለት ነው በዚህ ፀሐይ። አሁን ተላላለ ያለው እኔ ከለርሽን ወደዋለሁ እንጂ ልምሰላልኩ አልኩኝ። እኔ ቢመስል ምን ያጣል? ማታው ነገር የለም፣ ግን ያንቺ ተፈጥሮ ነው። የኔ ችግር ነው አሚው እንዴ በፀሐይ ተቀጥቅጬ ነው አሚው። አይ ኪዩ እና እንደምንድን ነሽ? እንዴት ነው ጊዜ ሰሞኑን እንደዚህ ያለፈ ነው? ሁሉ ሰላም እንዴት ነው የሰሞኑን? ደህና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንዳትጋጪ ሰው እንደምታከብሩ ያውቃለሁ፣ ግን የዚህን ያህል ጎንበስ ማለት ያጋጫል ከዚህ ጋር። እሺ ደህና ናችሁልኝ? እንዴት ናችሁ? አንተ ደህና ነህ? ደህና ናችሁ ብለሽ ግን ማለት ነው አጠባበቅሽ የእነሱን መልስ እየጠበቅሽ ነው የምትመስዪው ነበር። በቃ ደህና ኮሜንት ላይ ጠብቂ በቃ ደህና ነን። ኪዩ እና ደግሞ
ሰሞኑን ትንሽ ደስ የማይሉ ነገሮች ምን ተፈጥሮ ነበር አይደል? አዎ አብረን አለን እንትን ያለ አብረን ነበር ከሰሉ ጋር ባለው ነገር አዎ ትንሽ ተገናኝተን አዲስ ነገር ደግሞ አሁን የሰላም ያስፈልገናል ነው። ለዛ ነው የቀጠርኩሽ እዚህ ማለት ከጭቅጭቅ ምናምንም ያስወጣ ሐሳብ ምን ልታረግ ምን ባደርግ ደስ ይልሻል? ባሽሙር ባትሰልኝ ይበቃል። ሌላው ይላል እና ቀጣል ስለብሽ አሽሙሩን ነው የደበረሽ ካቶይ እንደው ይቀራል። እንግዲህ ተፈርዶብሽ ነው መሰለኝ ሰላም እንድትሆኝ አልተጻፈልሽም። ኧረ ተው ደህና ነኝ። አይ አሁን ሰላም አላደርግሽም አላስጨንቅሽም። ለምን? በቃ እኔ እንጃ ሰላም ስትሆኝ ደስ እያለኝ አይደለም። እንዴት ወደ ጉዳይ አያስቀልሽም። ለጨዋታ ድምቀት በላተው ኪዊ ማለት እንዲህ ምናምን አይመቸኝም ብዬሻለሁ ከዚህ በፊት ወሬ። እሺ ወደ ገደለው እንቀጥታ ወደ ገደለው ግባው ሊገባው ነው። ወደ ገደለው ስንገባ ምንድነው መሰለሽ አሁን ቅድምም እዚች ጋር እያወራሁሽ የነበረው ከዚህ በፊት ደስ የማይሉ ነገሮች ተፈጥረዋል ምናምን አይነት ነገር ያልኩሽ ለዚህ መንደርደሪያ እንዲመቸኝ ነው። እነሱ ከመፈጠራቸው በፊት ካኑ ጋር አንድ ቪዲዮ ሰርታችሁ ነበር እና በዛ ጉዳይ ላይ ምንም አላልኩም። ሰርታችሁ አይደለም ተገናኝተን ነበር ነው እንዴ? ከተገናኝታችሁ ያው ዞሮ ዞሮ ነው ያዩት በቪዲዮ ነው ብዬ ነው። ምንድነው ነገር እያለን አይ ነገር እንኳን እያለኝ አይደለም። ወደ ጉዳይ ስንገባ ምንድነው ካኑ እንዳዲስ እየተሽከረከም ጋጣው አዲስ አገረሸብሽ ወይ መጠየቅ የለብኝም እንዴ? አይ አለ የማይጠይቅ ነው የሚጠይቅ ጥያቄ አለ በእኛ ማለት ሲጀመር። እሺ ባልወድህም ለዚህ ነው የምወድህ። እስቲ ከመውደድ ጋር የተያያዘ አንድ ሙዚቃ አንተ እንዴት እንደምወድህ በቃ አዲስ ዜማ አውጥቼ ነው በዚህኛው ላንተ እንዴት እንደምወድህ ይል ከአንተ ጋር ተገናኝተን ነበር ግን ያው ኖርማል ደወለልኝ። ሲደውልልኝ ድምፁ ልክ አልነበረም ነው ነገር ቪዲዮም ላይ አውርቻለሁ። ድምፁ ልክ አልነበረም ምን ሆነ ነው ምናምን ነገር ይያለብኝ። ሳይው አይተው ከሆነ ከሰውነት ተራውቷል። ግን እኔ ግን ቀናለሁ። እኔ ይሄንን ያምልህ ተይ ይልክ ይሄን የምነግር እንደሌለ ነው ስለምትረዳኝ ይሄን ነገር የምልህ ማለት አይተው ከነበረ ቪዲዮ ላይ ጓደኛው ነክ አይደለ? አይ የሱን ክፋትማ ማየት አልፈልግም። ማየት አልፈልግም። ላፍታም እንዲደበር አልፈልግም። እኔም እሱን አልፈልግም። ተረዳኸኝ? እና ማለት ነው ጓደኛው ምናምን ብለሽ ሸባት አድርጊኝ። አሁን ወደ ጉዳይሽ እሺ አትሰሪ። ቆይ እኔ ከሆነ ያልገባኝ ለምን ጠየቅኝ? ብዙ ጊዜ ሆኖታል። እሺ በየትኛው ጊዜ ልጠይቅሽ? በበነጋታው ሰሊና ነው ምናምን መጣ በጥፊ ምናምን መታችሽ ምናምን እሺ ይሁን ምናምን ተባለ። እኔም ስራ ላይ ነበርኩኝ ሰሞኑን እንደው ኦዲየንስ ምናምን እንደው የዛን ሰዓት አካባቢ ላይ የጠፋ ምናምን የሚሉ ኦዲየንሶች ነበሩ በብዛት ካየሽ ምንም ከእናንተ ጋር የምንገናኝበት ምናምን ነገር ምንም አልተመቻቸልኝም ነበረ። ስራ ላይ በጣም ቢዚ ሆኜ ነበረ ምናምን ነገር እና ኢቭን ቪዲዮውን ራሱ ያየሁት ተፖስቶ ነው ያየሁት። ከዛ ካየሁት በኋላ ራሱ ለማውራት የሚሆን ታይም አልነበረ። ያኔ ሰሊና መጣች። ከሰሊና በኋላ ምናምን ብቻ ወይኔ ውክብ ያለ ጊዜ ነበረ። ከመወካከባችንም በላይ ደግሞ እኔ ቢዚ ነበርኩኝ በስራ። ስለዚህ ፍሪ ታይም ሳገኝ ለምን ሆሬን ይብላው አይብላው አውጣው ለምን ይብላው ላይ አውጣው። እሺ ንገሪ ምን ልንገርህ? ኧረ ማረሳሳት እሺ የተፈጠረው ነው ማለት የተፈጠረው እኮ ቪዲዮ ላይ ያለው ነገር ነው። በቃ ስመጣ ቪዲዮ ላይ ያለ እስኪ ድረስ ቪዲዮ ላይ አለ አይደል እንዴ? ትይ ግን እኔ ነው አይ ያወራሽን ምናምን ሳይሆን እኔ አሁን ማወቅ ይፈልጋል። አሬ ወይዘ ለደረስ የሚሰማል እያሰብኩኝ አይደለም። ግን ጭንቅላቴ ላይ እየመጣሉ ነገር ሌላ ሆነብኝ። እንዴት ቀንተ ነው? አዎ ቀናል። ሰው በሚወደው ካልቀና ምኑን አፈቀረ? ምኑን ወደደ? አረ ሰው ተይታው ግን ተው። አሁን እኔ የሚቀናብኝ ሴት ነኝ። የጨረቃ ጨረቃ አይደለም ማስለ አንቺ እኮ ስትመጪ ማለት ነው ሙሉ ከተማውን ታደምኛለሽ እኮ። የዚህ ነው ያለው ፓወርሽ። የዚህ ነው ያለው የጠቆርሽው። እኔ እኮ ስለ አወራረ ምናምን ነገር ሲጀመር ማልክብኝና ምን ሆነ ነው? ከዛ በፊት ግን ማለት ነው ኪዩ ላይክ የሆነ ነገር ተሰማኝ። ስሜት ጥሩ የሚሆን መጥፎ
ከአንቺ ጋር ሼር ማድረግ አለብኝ ብለሽ ታስቢያለሽ ወይስ አታስቢም? አስባለሁ። በቃ ካሰብሽ ደግሞ በቃ ተረጂኝና መልሽልኝ። የተሰማኝን ነገር ነው። እኔ እንደዛ አይነት ስሜት ተሰምቶሻል አልሰማሽም ምናምን ነገር ላይ እኔ እንግዲህ የውስጥን አዋቂ ባለጉዳዩና ፈጣሪ ነው አይደል? እኔ ውስጥሽን ላቅ አልችልም። ውስጥሽ ገብቼ አላይሽም። ስለዚህ ውስጥ መግባት ስለማልችል እሺ ገንስ የውጭውን እንኳን ስታወሪ ሰምቼሻለሁ። የውስጡን ነገር አንቺ የሚሰማሽ ማለት ምን ልንገር? አብረን ያለው አይደል? ጎተት አይደለም ስለ አብረን ያለው እስካሁን ባለው ነገር በሙሉና ስለ አንደኛ ነገር እኔ ከሱ ጋር አሁን ማለት ተጣልቼ ግን ደግሞ ባጠገቤ ሲያልፍ መገላመጥ ወይ መሳደብ ምናምን አይነት አልፈልግም። እንደዛ ታደርጊ አላልኩም። እሺ እኔ የተሰማኝ ልንገርሽ በግልጽ ልታዘብኝ አልፈልግም። ምክንያቱም አንቺም እንደዚህ አይነት ስሜት ሲሰማሽ ስለኔ ማወቅ የምትፈልጊው ነገር ምናምን ሲኖር በግልጽ ልትነግሪኝ ስለምፈልግ ማለት ነው። እና እኔም ደግሞ ግልጽ ሰው ነኝ። የተሰማኝን ስሜት አልተሰማኝም ምናምን ብዬ ከራሴ ጋር ሙግት ምገባ ሰው አይደለም። በቃ ተሰምቶኛል እና ደግሞ አንቺም ማወቅ አለብሽ የተሰማኝን ነገር ብዬ ነው የመጣው። ምንድነው ቪዲዮውን ሳየው እውነት ለመናገር ሁለታችሁም ወዳጆቼ ናችሁ። አንቺም ማለት ወዳጆቼ ናችሁ። በጣም ነው የምወዳችሁ ለማለት ነው። ስለዚህ የሁለታችሁንም ክፋት ማየት አልወድም እና ቪዲዮውን ግን ሳየው እውነት ነው ቪዲዮውን ሳየው በመሃል የገባው ያህል ምናምን እና እዛ ላይ እንዴት ገባው ምናምን ብዬ ራሴን የታዘብኩት ነበር። ማለት ዲፕ የሆነ ፍቅር ያላችሁ ምናምን የምትመስሉት መጠየቅ ስላለብህ እሺ ለምተሰማም አትይኝም። እንግዲህ ተሰምቶኛል። በቃ ያየሁትን ነገር ነው። ላይክ ሸሚዙን ስትቆልፊለት ምናምን ምን መሰለህ ቶዬ በዛ ሰዓት ላይ አውቃለሁ እኔ ሰው እንትን ሲል ደስ አይለኝም። ያንተ ራሱ ሸሚዝ ተከፍቶ እንዲህ እዚህ ድረስ ነው ምሳሌ አላልኩኝ። ሸሚዝ አላገኝ ከስከልደሽ አልወድም። በቃ ባጭሩ አልወድም ነው ታውቃለህ። እሱም ባህሪ እንደማርለ እና ያን ነገር ደግሞ አልወደውም። የዛን ሰዓት ላይ አይተው ከሆነ ሸሚዙ ብርትፍትፍ ብሎ ነገር ጸጉሩ አድጎ አመድ መስሏል። ይሄንን የመልክ ኖርማሊ ጓደኛው ስለሆንክ ምናምን ነገር አይደለም። ሪሉን ነው የምነግርህ። የሚታይ ነገር ስለነበር አጠገብ ሆኖ አልቻልኩም። እነሱ ነገር ማለት በቃ ስለ አኑ ነው። ሌላ ቢቀር መስታወት አይቶ ምናምን ነገር ይሆናል አይደል? እንትን የሚል አይነት ሰው ነው። ስለዚህ በዛ ሰዓት ላይ አንደኛ ነገር ሚዲያ ላይ ነው፣ ካሜራ ነው። ስለዚህ ኖርማል ቆለፍኩበት ይደብራል ብዬ ልስብ አይ ደብረኝ ያልኩሽ አይደለም። አይ እንዲህ ያልኩ ነው እኔ ካስቀየም ደብረኝ ምናምን ያልኩሽ አይደለም። ግን እንዴት ልበሽ እኔ ደረጃ አለው ብዬ አስባለሁ። ውዴታ ወይም ደግሞ ፍቅር እና የሆነን ሰው በቀረብሽው ቁጥር ያለሽ ፍቅር እየጨመረ የሚሄድ ይመስለኛል። እና ደግሞ እኔ ባገኘሁሽ ቁጥር ስላንቺ ባወቅኩኝ ቁጥር አንቺን በቀረብኩሽ ቁጥር ላንቺ ያለኝ ስሜት በጣም እየጨመረ አሁንም እንዲያቋርጥ አልፈልግም። ከዚህ በላይ እንደወድሽ እንዳፈቅርሽ ፈልጋለሁ። እና ለምን ያቋርጣል? ለምን ይቋርጣል? እና ማለት አወዳደቂ አስቀያሚ እንዳይሆን ፈራለሁ። ማል ላይ እኔና አንቺ ብሬክ ብናደርግ አሰባቡ ከባድ ይሆናል ማለት እንዴት ልሽ በእንጭጭ ላይ የሆነ ነገር ሲቋረጥና ሄዶ ሲቋረጥ ላይ ሆነ አይደል? እንዴት ነው ካኑ ጋር ትንሽ ስለተደባበርሽ ብቻ ነው እኔ ጋር የሆንሽው ነው ወይስ ለኔ ስሜት አለሽ? ማወቅ ፈልጋለሁ። ካስቀየምኩሽ ሶሪ። አይ ማስቀየም ሳይሆን ባለፈው አንስተ ነው ነበር አቺን ጉዳይ እንዴ እኔ እናንተ አላነሳናትም። ቶዬ እኔ አንተን እየጎዳው ከሆነ አንተ በእኔ ደስተኛ እየሆንክ ካልሆነ ስለ ጓደኞችን ሊያዩት የሚችሉት በአንተ ውስጥ ሆነው ነው። ኖ ወይ እሱን አይደለም። እሱ ያለው ጉዳት ላይክ ፍሬንድሺፕ ምናምን ሆነሽ ከፍሬንድ ጋር ምናምን ሆነሽ ልትቀይም የምትችይው አይነት ነገር ነው። እኔ አሁን ያወራሁት ስለ ፎንቅ አይ በእንደዚህ አይነት ነገር ስለ አንደኛ ቆይ ይሄንን ነገር ሁሉ እንድትል ያደረገ የባለፈው ቪዲዮ ነው። የባለፈው ቪዲዮ አይደለም። አጠቃላይ አሁን ትወጃለሽ ወይስ አትወጂም? አሁን ላይ አልጠላው ነው። እኔ እንደዛ አይደለም። ውስብስብ አታርጊ።
እሺ ታፈቅሪዋለሽ አታፈቅሪም? ባጭ ይሄ ነገር ያለቀለት ጉዳይ ነው። እንዴት ስለ ያለቀለት ጉዳይ ነው። አታፈቅሪም? ምናምን ሳይሆን አላፈቅረውም በይ። ቆይ ለምንድን ነው ማወቅ የፈለከው እንደዚህ? እኔ በጣም እየወደድኩሽ እና ደግሞ በጣም ራስ ወዳድ ነው። እንዴት? ራሴን በጣም ነው የምወደው። እንድጎዳ አልፈልግም ባንቺ ጉዳይ። ለምን ትጎዳለህ? እንጃ ማለት ያሰብከው ያናጣታለህ የሚለው ነገር ነው ወይስ ኪያት ሳይንት ኮበላለች ወደ እንዳላጣሽ ሰጋለሁ። እንዴት? የሆነ ዘፈን እየሰማሁኝ በቃ ቆየሁበት አልኩሽ ብታይ። ምን አይነት ደስ ይበልልኝ? ደስ ይበኔ ድምጽ እንኳን ዘፈን ከብዳ ችግር የለውም። ዛሬ ባሽሙር አለፈ። ልብሽ ሌላ ያሰኘው ወይ የሚል ዘፈን ነው እና ኤዲተሮች ይቀላቅሉበታል። እንዴ ይሄማ ዘፈን አይደለም ማሽሙር ነው። እና ምን አይኪ ማለት ነው? አዝናኛለሽ። ንገረኝ ቶዬ፣ ምንድነው? ሸሚዜ መስሎሽ ነው ቶዬ? ይሄን ቆራኔ ኦኬ። እሺ ጋር አይደለም የቆለፍሽ ነው እንደዚህ የተሰማ ያለው ነገር ምንድነው? ማለት አንተ ያስብክ ያለው አሁንም ቢሆን ከአኑ ጋር ያለ እሱ ተው የኔን ተውና በሱ ራሱ አይተኮ መጨረስ ይችላል። ምክንያቱም እሱ ራሱ የራሱን ህይወት የጀመረ ሰው ነው አይደል? ከፍቅሩ ጋር ደግሞ በጣም ጥሩ ላይ ነው ያሉት አይደል? ታዲያ እኔ ምን አጣው ይካል? ምንም አጣችኝ፣ ምንም ታጭኝ ማትሽ። ምክንያቱም ልቤን ሰጥሽ፣ ልቤን እንዲያወጥች ድው የሚለውን ቀበለህና እንዴ እዛው እንትን ሳይቆም ማለት ሳይቆም አይ ግን ስለ እንደዚህ እንድታስብ ያደረገ ነገር ቪዲዮ ከሆነ ወይ ደግሞ ማግኘት ከሆነ ቪዲዮ ሳይሆን እሱን ማግኘት ከሆነ ማግኘትሽ ሳይሆን ማለት ጥሩ ካሳለፍሽ ሰው ጋር መጥፎ መሆን አትችይም። መጥፎኝ እያልኩሽ አይደለም፣ ግን ከሆነ ሰው ጋር እኮ ሊያዋድሽ አብረሽ ሊያቆይሽና ሊያለያይሽ የሚችለው እኮ ሚዛን አድርገሽ ነው፣ ባላንስ አድርገሽ ነው። አንዳንድ ጊዜ በጎነቱ ከፍ ይላል፣ አንዳንድ ጊዜ ደግሞ መጥፎነቱ ከፍ ይላል። ስለዚህ አሁን ላይ ባለው ሁኔታ ከኔ ጋር በነበርሽበት ሰዓት ላይ መጥፎነቱ አመዝኖብሽ ነው የተለያየሽው እንጂ ጥሩነት የለውም ብለሽ አይደለም ማለት ነው። ስለዚህ ጥሩ ነገር አለ መጥፎነቱን ሲተውና ጥሩነቱ ሚዛን ከደፋ እንዳያገረሽብሽ ያው ለጥንቃቄ ያህል ይሄን ያህል ቆይ ሰክተህ ነው ያልሰግው እና ጠይቅ ስላሉኝ ወዳጆች ቤተሰቦች ምናምን ነገር አብላችኋል አምሮባቸዋል አላቸው እያሉኝ ነው ማለት ውጣላቸው በቃ ምን ትሰራለህ ከመሃላቸው አይሉህ ውጣ የሰው ህይወት ላይ አታጨማልቅ ምናምን አንተ በጣም ነው የሚወዱት እኔ በጣም ነው የምወዳቸው እኔ የምወዳቸውን ያህል ራሱ ቢወዱኝ ማለት ነው ሽማግሌ ልኩ ነው ጀመረው አይ ግን በጣም ነው የምወዳቸው ማለት ስለ እንዳገኘው ማትፈልግ ከሆነ አላገኘው አይ እንደዛ ማለት አይደለም ግን ደግሞ ሁኔታው ደስ አይልም ነበር ድምፁ ደግሞ በተለይ ደስ አይልም ነበር የእውነት ለመናገር ከሆነና አብረህ ስለበላህ የሆነ አብረህ የበላው ሰው ራሱ የሆነ ነገር ሲሆን ማሰብ ትንሽ ይከብዳል ክፉ ባይነካው ደስተኛ ነኝ ብያለሁ ግን ደግሞ ከሱ ጋራ አሁን ላይ ሀሳብ እንዳይገባህ ነው የሚባለው ሀሳብ እንዳይገባ እሺ እንደዛ ካልሽ ጥሩ ሸጋዳ ቆንጆ እኔ እንደውም እውነት ለመናገር ከሆነ የማንን መሰለ እንትን እያልኩ ነበር የማንን መሰለ እያደመጥኩ ነበር ያው ባደሳለኝ ማለት በመጠየቅ ደስ ብሎኛል ወይዘ እየጠበቅኩ ነበር ዝም ስል አሪፍ ግምት ሰጥሽኝ ነበረ የማይመለከተው ነገር ላይ እጁን አይከተም ምናምን ብለሽ በቃ አሪፍ ወደሽኝ ነበረ ከዛ ቃጣኛ ለፈለፍኩኝ አይ እንደዛ አይደለም ልኩኔ እንዴት መሰለህ ሁሉን ነገር ንቀህ ጥፋቴን በትዕግስት እያለፍክ እንድጠራጠር አደረከኝ ማፍቀርህን ማወቅ ቸገረኝ ሁሉን ነገር ንቀህ እየተውክ ጥፋቴን በትዕግስት እያለፍክ እንድጠራጠር አደረከኝ ማፍቀርህን ማወቅ ቸገረኝ ስለዚህ አሁን እንዳፈቀርኩሽ እርግጠኛ ነሽ አይደል? ችላ እንዳላልኩሽ ገባኝ ማለት ነው። በተሰለ ይጠበቁ በእርግጥ ሁኔታዎች አልተመቻቹልንም ነበር።
ግን ላንተ መጥቼ እንደውም ማለት በኔ ደስተኛ አይደለህም ወይ? እንደውም በቃ ሳትጠይቀኝ ስቀርና ሰሊ መታ አላወራችኝም። እኔ ግን አኘሽ ቀጥታ ነው እንዲህ ዙሪያ ጥምጥም ምናምን ነገር አንቺ ያንን ነገር ነው ይኸውልህ እንደዛ ሳለ ሁለተኛ ቀን ላይ ደስተኛ ነህ አይደለህም ብዬ ልጠይቅ አልመጣሁም። ጠብቄሃለሁ ልታወራ አታወራም ግን ስለ ከዚህ ጋር ተገናኝቼ ምናምን ነገር አውርቼ ምናምን ነገር ስለ አውቃለሁ ባህሪም ብዙም እንደዚህ አይነት ነገሮች ኬር ላይ ሰጡ ይችላሉ። ግን ደግሞ ለኬር ለሚገባው ነገርማ ኬር ይሰጣሉ እንዴ? መስጠታም ደስ ብሎኝ መስጠት ግድ ነው። አሪፍ ላይ ግድ የሆኑ ነገሮች ላይማ ኬርለስ አይደለም ግድ በቃ ኢምፖርታንት የሆነ ነገር ለላይፍ እንትን አደርጋለሁ በጣም ነው ኬር የማደርገው። ስለዚህ ኢምፖርታንት ነሽ ለምን እንዴ? መጠርጠሩስ መጠየቁስ አይ መንገድ ጥሩ ነው። ግን ይሄን ያህል ደግሞ ታስብ አልፈለኩኝም ነበር። ስለ አግኝተሽ ነበር ነው ምን ነገር ላይ አጠይቀኝ እንጂ አሁን ያንተ ደግሞ አስፈራኝ አጠያይቅ እንዴ? አረ ጻዊ ግን የቀጠቀጠኝ ጠጋቤል አንቺን ቢመታሽም ችግር ወዴትም አጣቁኝ ይሁንልህ። እሺ አሽሙሬ ናፍቆሻል። አይ ስደበኝ ስፔሻል በዚህ በኩል አንቺን በዚህ በኩል እኔን አንተን እኔ ከዛ በዚህ በኩል ሁሌ ሙሉም ሴቶች እያዩ ይሄዳሉ። በዚህ አጋጣሚ የኔና የኪዩ ወዳጅ የሆናችሁ በአጠቃላይ ከዚህ በኋላ እንትን እኮ ነው ብርዱ ሲመጣ ነው ከዚህ በኋላ ቶያ ቲዩብ ላይ ነው ኪዩን በደንብ የምታገኙት። በቀለማት የለትም ታዩ ውስጥ እዛ ቸኮሌት ካፕልስ ላይ ምናምን ከዚህ በኋላ እንድትታይ ራስ አልፈልግም። ወዳችኋለሁ። እኛ እዚህ ይመጣሉ። አትመጡም እንደ ወዳጆቻችን? በራችን በቃ ይሄንን ቻናል ሰብስክራይብ አድርጉና እዚሁ ታገኙታላችሁ ኪያን። እኔ እዛ ቤሌጅ ቁጥር በቃ ቅናቷ አናቴ ላይ ወጥቶ በቃ እንዳኖር መጮህ ልጀምር ነው። ስለዚህ በማታውቁኝ ባህሪ ከመመጣ በቃ ቸኮሌት ላይ ያላችሁ ኦዲየንሶች እዚህ ምኑ በቃ ያው በራችን ክፍት ነው። ቶያ ቲዩብን ሰብስክራይብ አድርጉና እንቀይርላችኋለን። ምንድን ነበር ባለፈው ስም ያወጣን የነበረው? ሰላም የተከበራችሁ የቸኮሌት ካፕልስ ተከታታዮች፣ እንግዲህ ከዚህ በኋላ ቸኮሌት ካፕል የሚለው ቀየርና ዋይት ኤንድ ብላክ ኤንድ ዋይት ማኪያቶ ካፕልስ ብለን ወተት ለወተት እንኳን በጣም ሩቅ ነኝ፣ ግን እሷም ለቡና ሩቅ ነው። ቡና ይቀላል ካንቺ እያልኩኝ አይደል? የነገርከኝ ነው አንተ ተንጥቀሪያት በተቃራኒ ነው። ማኪያቶ ካፕል እንለዋለን ብለን አስበናል። እንግዲህ ዛሬ ደግሞ ፋብላል ሁሌም እኮ ፋንደር የት ነበርክ? ምን እኔም እኮ ቀናለሁኝ እንዴ? የት ነበርኩ? ነበርክ? ታምኛለሽ? ግን ማለት ታምኛለሽ ብነግርሽ የት እንደነበር ሌላ ወሬ ነበር ለወሬ ነበርኩት። ከዛ እንቅ እዛው ምን የት ነበርክ? የት ነበር? አይ ነበር እዚህ ነበር። አምና አንተ ናምና ኬርለስ አልሆንም። በቃ የሆነ መዝናኛ ቦታ ምናምን ከቀጠርኩሽ ምናምን ነገር በቃ የባሏ ምናምን ነገር ምናምን ስለሚባል ባለችው ከበተት ወደሽ ነበር በጣም ያስታውቃል። ደስልባት እና ኤኒዌይስ ተመልካቾቻችን ያው ከዚህ በኋላ ኪዩን እኛ ቤት ነው እዚህ ቤት ነው የምታገኙት። በደንብ አሪፍ ቪዲዮ እንሰራላችኋለን እና ደግሞ በኔና በኪዩ ደግሞ ደስተኛ የሆናችሁ በጣም ብዙ ሰዎች አላችሁ። በጣም እናመሰግናችኋለን፣ እንወዳችኋለን በጣም እና ዛሬ ከኪዩ ጋር የልባችንን ለማውራት አስበን ግን አልፈቀደችም። እንዴት? ያው የውስጡ አይገኝም የኔ ሻሽ ቲማቲም አብሮኩ የልብን ምን አወራሽ? አይ አንድ ግን ማለት በማል አቋረጥናችሁ ማለት አንደኛ እንዲህ እንድታስብ አልፈልግም። እሺ እንዳላስብ ምን ላድርግ? እንዳታስብ በእርግጥ እኔም መጠንቀቅ አለብኝ። እሺ ማለት እኔም ቆንጆ ዋና ፖይንቶችን ታውቂያቸዋለሁ። እኔም መጠንቀቅ አለብኝ በእርግጥ ማለት መሄድ አልነበረብኝም ግን ሄጃለሁ። አይ እኔ እንደዛ አልፈለኩም ወይ ደግሞ ሸሚዝ ማስተካከል የሚባለውን ነገር መተው ጀምራለሁ። እሱን ተዋለሁኝ። ፀጉርም አለ ፀጉሩን ማስተካከል ለዛ
ጸጉሩንም እንግዲህ ተዋለው ዚፑ ራሱ የተበላሽቷል። ግን እውነት ለመናገር ከሆነ የእውነት ማለት ከአኑ ጋር ያለኝ ነገር አብቅቷል። ይሄ ደግሞ እውነታው እንድታምነኝ ይፈልጋል። እምላለሁ የፍቅሬን መጠን በቃል ከምገልጸው በላይ ወድሻል በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከምገልጸው ሞዶ ነገር አይደለም። ቅድም አንቺ ምንድን ነው ያልሽኝ? ምን አልኩ? ካልቀና የወደድከኝ አይመስለኝም በምን ላረጋግጥ ምናምን አልሽ። እንደዛ አልኩኝ። እንደዛ በዘፈን የነገርሽኝ ነው ስክሪን ይኸውልህ ማለት ይሄ ከባድ ቅናት አልፈልግም፣ ግን ደግሞ ይሄ አይ ከባድ ቅናትማ ምናምን ከባድ ቅናትማ ምናምን ነገር በፍጹም እንዳታስቢ። እንትን ቆንጨራ መጥረቢያ ምናምን እንጂ ባሯሩጥሽ ነው። ግን ምንም ቀረ አይ ማሰብ ነው ትንሽ ስለከነከነ ደስ ብሎኛል። ግን የኔ ስለምልም ነገር እየፈለገ ይሁንልህ፣ ግን ብቻ አትቅና። አያልቅም። ስትቀና ደስ አይለኝም፣ ይረብሸኛል እያልሽ አይ ያው እንደዚህ አይነት ከሆነ ችግር የለም። ግን ልክ አለ ሁሉም ነገር። ግን ያው ያኔ ጥፋት ስለሆነ በአሁኑ ይቅርታ ችግር የለውም። አይለንደኝም። አሁን እንግዲህ ተመልካቾቻችን ቅድም ላይ በኢንትሮ ለመናገር ሞክሬ ነበረ። ኪዩ ውስጧ የዋ ስለሆነ ብቻ እንደዚህ አይነት ነገር ታደርጋለች እንጂ ለሱ ስሜት ኖሯት ምናምን ነገር አይደለም። እና እንደዛ መስሏችሁ ብዙ የኮመንታችሁ ሰዎች አላችሁ፣ አደርግዙ አታስቀይሙኝ። እኔ ስለዚህ ታምራላችሁ ምናምን ሲሉ አንቺ እኔ ቅጥል እዛው ቤቴ ደግሞ መብራት የለም፣ ፍሪጅ የሆነ በረዶ ነገር እንዳልሰራ ውስጥ ገብቼ ግዬ ሌላ ቢቀጭ ሳምጣል ቀዝቀዝ እንድትል ፓናዶል ኤክስትራ ወሰድኩኝ። ንቅንቅ የለም። በየትኛው በኩል ዳን? ኧረ ተው ይሄን ህመሜን በሽታዬም ነሻለ። ህመሜን በሽታዬም አንድ አይነት እኮ ነው። ጤናዬም በሽታዬም ነው እንጂ ምን ያለበት እኔ ያለማወቅ ደግሞ የሰው ግድፈት ገደፍኩት። ጾም ነው አንቺ የገደፍሽው፣ እኔ ጾም ገደፍኩት። አይዞህ እኔ አማርኛው እና ግን አሁን ላይ ሰላም ነው ማለት በጣም እኔ ባይዘው የሚያሳስብ ሁኔታ ላይ ራሱ ብንሆን ሰላም ነው። ይሄን የምልህ ለምን በይለፍ ነው ማለት ነው። አይ ሲሪየስ ሪሉን እናወራ ከተባለ ምን ብዬ ልንገርህ? እንደውም የመጣልኝ ግን አንድ ነገር ልንገርህ ማለት ኦዲየንሶች አብዛኞቻችሁ ካላወቃችሁ ቶዬ እኔን ልጅ እያለሁ ነው የሚወደኝ። ምን ማይቃል ድንገት ሊኖር ይችላሉ። እና እንዴት ነው ልጅ እያለሁ ደግሞ እኔ ከባድ ነኝ። እንዴት ከባድ ነኝ? የሚገፋ ፊት አለ። ኧረ ወፍራም አልነበርሽም እኮ አሁን ወፈርሽ ብሎ ውፍረት አይ ከባድ ነኝ ስትይ ከምን አንፃር ነው ከባድ ነኝ? አንደኛ ነገር ልጅ እያለን አመዳም ነበር እና ያኔ እኮ ነው ፎንቃ ያዘኝ እኮ ቀይ መስለሽኝ ለካ አቧራው ነው። ኧረ ተወኝ። ቀን እኮ ተከትዬሽ ነው መጥቼ እየሮጥኩኝ ምናምን ነገር ፊትሽን ስታጠቢ ሌላ ውበት ከዛ ቀላሽ አልከኝ እና ሜዳ ላይ ነበር ምናምን ነገር ትራገጩ ነበር። ጎበዝ ነበር። መራገጡ ያኔ በልጅነትሽ ጨርሰሽ ነው መሰለኝ አሁን ስትር ያልሽው ይሻላል። በልጅነት ጨርሰሽ ይሻላል በወጣትነት ከምትራገጥ። እና ምንድን ነው ጥያቄሽ? ማለት እንዴት ወደድከኝ? እንዴት ሳየኸኝ? እኔ እኮ ስለዚህ በልጅነት እንደዚህ አይነት ጥያቄ ይችላል የሚቀርብልኝ እኔ እንጃ ይሄን ያህል አልነበረም። ይሄን ማንንም አይቀርብልሽም። እኔ ብቻ ነኝ። እኔ ምን ይሆኜ ነው? ብቻ ተመልካቾቻችን የማታውቁ ካላችሁ ለነሱ አይደል እንደምጠይቂኝ ነው ዘግተን ላውራሽ። አይ እኔም ሞክ መልጋችሁ እነሱ ብቻ እንዴት እንደሆነ ትዝ አይለኝም። ብቻ የሆነ እንትን ነበር
የጸረ ኤድስ ነው ምናምን አይነት ነገር ፕሮግራም ተዘጋጀ ትምህርት ቤት ተዘጋጀና አንቺ የሆነ ያለው ምናምን የሚባል ልጅ ነበር ከእናንተ ጋር መሰለኝ ያለው ምናምን ሳምሪ የምትባል ትንሽ ልጅ ነበረች አሁን ትልቅ ሆናለች የሁለት ልጆች እናት ሆና እኛ ብቻ ነው ያላገባነው እና እሷ ምናምን ሆናችሁ እዛ የጸረ ኤድስ ምናምን ፕሮግራም ነበረ እዛ ላይ ቲያትር ነው ምናምን ነገር እየሰራችሁ አዩዋችሁ ከዛ ካላችሁት ሁሉ እየጮሽ የምትሰሪው አንቺ ነሽ በኮንፊደንስ ምናምን ነገር እና የዛኔ ነው ለመጀመሪያ ጊዜ ያየሁሽ ማለት አንድ ሰፈር ነን ምናምን ነገር ሰፈራችን ያናል ሩቅ አይደለም ግን ለመጀመሪያ ጊዜ ታምኛለሽ የዛኔ ነው ያየሁሽ ከዛ በኋላ ልንወጣ ስንልም በረዶ እየጠባሽ ምናምን ነገር አይሻለው ምናምን ከዛ በቃ በቃ እንደዚህ አንድ የሆነ ሰውን እኮ ካየሽ በኋላ በተረጋጋሚ ታየዋለሽ ከዛ ሳይሽ ምናምን ከናመድሽ ምናምን ቆንጆዬ ነሽ ምናምን ከናወራሽ በቃ ትራገጪዋለሽ ነው ብቻ ግን ከዛ በኋላ አይኔ ስር በቃ አይኔ ላይ ነው ያደረግነው ሁሉ ነው አይኔ ላይ ነው ብቻ ሁሉም ነገር በቃ ስትዞሪ ምናምን ወይ ተጋፍተሽኝ ታልፊያለሽ ምናምን ብቻ በጣም በተረጋጋሚ ማየት ጀመርኩኝ አንቺን ማለት ነው ከዛ የጊዜ ጉዳይ ሆኖ የኛ ሰፈር ያው ለልማት ምናምን በሚል ቦታ ለቀቅን ከእናንተ ሰፈር እዛ ያን አልቆርቅ አይደለም የሄድንበት ቦታ ያን ለመምጣት ምናምን ይመቻል ግን ልጅ ሆነሽ ምናምን የትራንስፖርት ምናምን አይኖርም ምናምን ነገር ብቻ እናንተ ሰፈር ለመምጣት ልጅ ሆነሽ ይከብዳል ረጅም መንገድ በእግርሽ ነው አይደለም ነው አጭሩ ለምን መጣ ነበረ የእውነት እንዴ ታውቂው ነው የምርህን ነው መጣ ነበር ከዛ ከጨረስን በኋላ እዛ ከወጣን በኋላ ትምህርት ቤት ቀይረናል ምናምን ነገር ብዙ ነገር ክረምቱ ላይ ነው በብዛት ያልተገናኘ ነው እና ከክረምት አካባቢ ነው የነበረ ትምህርት ቤትን በዛው ቀየርን ከዛ ድጋሚ አንቺን ለማግኘት ምናምን ነገር ጥረት ሳደርግ ያው እናንተ ሰፈር ግድ መምጣት አለብኝ ትምህርት ቤታችንም ተራርቋል ኢቭን እንኳን እኮ ማለት ነው በቂላ አንተ ስትሰሪ ጂምናስቲክ ስትሰሪ ገብቻለሁ እኮ ነው እኔ ጂምናስቲክ የተመዘገብሽ መስሎኝ እኔ ምንድነው የቴኳንዶ የተመዘገብሽ መስሎኝ እኔ ቴኳንዶ እና ጂምናስቲክ ተመዘገብኩኝ አንቺ ለካ ሩጫ ነው የተመዘገብሽ አንቺ ሯጭሽ እኔ ተደባዳቢ በቃ ኢንፎርሜሽን ምናምን እኮ ሰማለሁ እና እናንተ ሰፈር ለቅቄ እዛ ቦታ ላይ መታየቱ ሼም ይዘኝ ጀመር እንዴት ማለት በቃ ሰፈር ለቅቄ ያለው እናንተ አካባቢ ላይ ምናምን ስታይ ምናምን ሁሉም ሰው አንቺን ብቻ ለማየት እየመጣውኝ እንደሆነ የሚያውቅ ነው የሚመስለኝ ባላ አንተ የሚመስለኝ ለኔ ይመስለኝ እኮ እነሱ ምን ኖቲስ የማያደርጉኝም እኮ ልጆች ነን ምናምን ነገር ካንቺ ጋርስ ቢያዩኝ ቆሜ ምናምን ኖርማል እኮ እና ፊል አያደርጉትም እኔ ግን ያው እንግዲህ ሌባ ፈሪ እኮ ነው ከዛ ስለምፈራ ብቻ እንትን አለሽ ከዛ እኔን ይዤው መጣና በቃ እንዴችን ባርችሊያት ምናምን ነገር ደግሞ ባርች ነው የምንልሽ ምንዋን ወደድከው ይለኝ ነበር እሱ ምንዋን ወደድከው ምናምን ነገር አንዳንድ ነገሮችን አልነግርሽም ራሱ ይነግርሻል አንድ ቀን መገናኘታችን በሰላም መገናኘታችን አይቀርም ያገናኘን ስንገናኝ ምን ይልሽ እንደነበረ ቅስሜን ይሰባብረው ነበር ዛሬ ግን የሁለታችን ካንቺ ሌላ ጆፌ ይዘውናል የሱን ባላቅም የኔን ግን ሪል ያንተ ሪል ይሁን አይ ለፍተሻል ያው ዞሮ ተመልሶ አይ ያኔ የሰማችሁ እንግዲህ ተማሪውን አስተኝ እኮ ሙዚቃ ምናምን በቃ ስሜትሽን የሚገልጽልሽ ነው ይመስልሽ እሺ አንተስ ምን እንሰማለን መሰለኝ አረ ምንድን ነበረ አንቺ አንደበትሽ እኔ አንደበቴ ያፈረ ልብሽ ለልቤ ዛይነ ነገር ብቻ እንደዚህ አይነት ነገር እና ሰዎች ምናምን ያውቁ ነበር እንደምንፈቃቀር ግን እኔና አንቺ ሳንነጋገር ምናምን እየተያየን ተለያየን እነሱን በቃ የሀገር የልይይት ዘፈኖች የልይይት ለምን እንለያየለን ብለህ አስበህ ነው ተለያየን እንጂ የሆነ ሰዓት ላይ በቃ ትምህርት ቤትን በስትክክል አላወራሁሽም ምናምን ነገር ባይገርምሽ ማለት ነው በሚገርም ሁኔታ ማለት ነው ከጓደኞችሽ ጋር ሆነሽ
ትስቂያለሽ ግን ብነግርሽ ውርደት ከሆነ አትናገር ላይ እና ውርደት አይደለም ግን ቅሌትሽን ይስሙልሽ ኮሜንት ላይ የሀገር ቅሌታም ኮሜንት ይኖራል አንቺ ቅሌታም አባ አልሽኝ ወይ ምናምን ነገር ልሻለሁ በረዶ ግዛልኝ ወይ እና ያንን ቀን በጣም ነው የማረሳው አንተ ደፋር ነኝ ማለት ነው እንዴ ህድ ኮንሽ ቅብጥ ያልሽ ማለት ነው በረዶ ግዛልኝ ብያለሁ ብለሽኝ ጀግናለሁ እንዲካልኩ ጀግናለሁ ሾዝ ነበርኩ ማለት ነው ግን ያኔ ሳንቲም አልነበረኝም ያንቺ እና ከፋኝ በላሽልኝ ለምን ገፋ አይ ከባላዬ ምናምን እኔማ እኮ እንደምፈልግሽ ገብቶሽ ነው ማለት የሱን ሪአክት ያደርገችን ነው ከሁሉ የሀገር ስሜት ውስጥ ምናምን ነው የሄድኩት እና ከዛ ጊዜ ጀምሮ ለበረዶ የሚሆን ኪሴ ስር ሳንቲም ጠፍቶ አያውቅምበት ኢንኬዝ ድጋሚ ከጠየቅሽኝ ግን አልጠየቅኩም ድጋሚ አልጠየቅሽኝም ይሄ መናጢ ብለሽ ከዛ በኋላ ስትይ ራሱ የገላመጥሽ ነው መሰለኝ የምታልቂው ድጋሚ ለመጠየቅ እንኳን አልደፈርኩኝ ከዚህ በኋላ ያለው ታሪካችን የግል ስለሆነ በግል ነው እናወራ እና ተመልካቾቻችን ይሄ መጨረሻችን ነው ተረጋግዛልኝ ይገዛልሻል እንዳያሳስብሽ ሰሞኑን እኔ ራሴ በረዶ ቤት ልገባ ነበር ግዬ ብቻ ተመልካቾቻችን ከዚህ በላይ አናሰልቻችሁ በጣም ቪዲዮ እየተለጠጠ ነው ይገባናል ግን ደግሞ እኔና እሷ ማውራት ስንጀምር አናስበውም በቃ ያሰልች ብቻ እኛ ኢንጆይ ስለምናደርግበት ለተመልካች ይመስጥ ምናምን ነገር ማተር አያደርግም ብለን ነው እኛ ስንዝናናበት እናንተም ትዝናኑበታላችሁ ብለን ስለምናስብ ነው ብቻ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ ከዚህ በኋላ ደግሞ ቸኮሌት ካፕልስን ላታዩ ትችላላችሁ በኪያ ጋር ማለት ኪያን ቸኮሌት ካፕልስ ላይ ስለምትችሉ እዚህ ማኪያቶ ካፕልስ ላይ የመጣችሁ ሰብስክራይብ አድርጉ ይሄንን ቪዲዮ ያያችሁ እንዳለ ሰብስክራይብ እስኪ ግቡ እስቲ አንዴ 30 ምናምን አስገቡን እስቲ ከዛ በኋላ ቆንጆ ቪዲዮችን እንለቅላችኋለን በስተመጨረሻ ማለት የምትፈልጊው በያቸውና ወዳችኋለሁኝ እኔ በጣም ነው ወዳችሁ የቸኮሌት ቤተሰቦች ወደ ማኪያቶ ቤተሰቦች ተቀላቀሉ በደንብ ነው ወዳችሁ አይሆነ የነሱንም ነገር ስላልጨረሱ ጉዳዩን እያወሩበት ስለሆነ የነሱ ነገር ፊክስ አድርገው እስኪጨርሱ ድረስ ማኪያቶ ካፕልስን ሰብስክራይብ አድርጉ እንላችኋለን በጣም ነው የምንወዳችሁ ቀጣይ እስክንገናኝ ድረስ ተናፍቁናላችሁ ቻው